ገንዘብ በዚህ ልክ የኃጢአት ስር ከሆነ እነኛ መጽሐፍ ይዘው ይመጡት። እህታችን ወደ አነሳችው ጥያቄና ማብራሪያ ከመግባቴ ወይም የግል ሐሳቤን ከመስጠቴ በፊት መስቲ ጋር የተዋወቅ ነው እንደዚህ በመታነሳቸው ሲሪየስ በሆኑ ጥያቄዎች ነው። ተዋውቀን ወዳጅ እህት ወንድም ሆነን የቀረነውና ምንድነው ለምታነሳቸው ጥያቄዎች መልስ መስጠት አለባችሁ። እነዚህ ጥያቄዎች በጣም መሰረታዊ ጥያቄዎች ናቸው። ጥያቄ እንድንጠይቅ አእምሯችን እንዲነቃ ያበረታቱናል፣ ያግዙናል። እና መስቲ ከዚህ በፊት ብዙ ሰው ነበር የሚናደድባት የነበረው። አሁንም ኮሜንት ላይ እየገባችሁ እሷ የምትፖስተው ነገር ላይ የምትዝረከረኩ ሰዎች ግራ የተጋባት ልጅ አይደለችም። እሷ ግራ ገብቷት ሳይሆን በእያንዳንዳችን አእምሮ ላይ ጥያቄ እንዲፈጠር ስራ ትሰራለች። ይሄ ጉብዝና ነው። ነቅታ የምታነቃ ልጅ ነች። እና እሷ ግራ ገብቷት እናንተ እንድታብራሩላት አይደለም። ካላት አቅምና ችሎታ ይልቅ መጠና ነው እንዲያውም እዚህ ማህበራዊ ሚዲያ ላይ እየሰጠች ያለችው። እኔ ችግር የለብኝም የሰውን ነገር በጎ ማለት ክፉን ክፉ ማለት ችግር የለብኝም። ከእሷ ጋር የማያግባቡኝ ሀሳቦች ሊኖሩ ይችላሉ። እንደዛም የፋብሪካ ሳሙና አይደለንም። በሁሉ ነገር አንድ ልንሆን አንችልም። የፋብሪካ ዕቃ አይደለንም እኛ። እና መስቲ ወደ አነሳችው ጥያቄ ስንሄድ ምንድን ነው ገንዘብ የኃጢአት ሁሉ ስር ነው ብለው በመጽሐፍ ዶክሜንት አድርገው ልከውልናል። ገንዘብን ደግሞ እነሱ በአግባብ ይጠይቃሉ። እናንተን እግዚአብሔር ይጠብቃችኋል፣ አላህ ይጠብቃችኋል ብለው እነሱ ደግሞ በሚሳኤልና በተለያየ መንገድ ራሳቸውን ይጠብቃሉ። ለዚህ ነው እኔ ሃይማኖት ይዞብን የመጣው ጣጣ ብዙ ነው። የሚያሳዝነው ፓርት እነሱ እየተለወጡ ነው፣ እያደጉ ነው፣ ጽፎ የላኩልን ነገር ትተውታል። እኛ ግን እዛው ላይ ቆመን ደርቀን ቀርተናል። እንዲያውም ገንዘብ የችግር ሁሉ ምንጭ ነው መባል የለበትም። የኃጢአት ሁሉ ምንጭ ነው ሳይሆን የነገር መፍቻ ሁሉ ዋና ቁልፍ ነገር ነው። ገንዘብ ማጣት ነው ኃጢአት ከተባለ መባል ያለበት እና የነሱ ለማኝ እንድንሆን ሁልጊዜ ከነሱ ስር እንዳንጠፋ ኋላ ቀር ደንቆሮ ፈዘን ደንዝዘን እንድንቀር ሃይማኖት እያንዳንዱ ሃይማኖት ያደረሰው ጫና መጠኑ ቢለያይም ሁሉም ሃይማኖቶች አገር በመጉዳት ደረጃ ላይ ጎርተውናል፣ አበላሽተውናል። ሃይማኖቱ እምነቱን ብቻ ቢልኩልን ጥሩ ነበረ። ፕሮፖዛል የቢዝነስ ፕሮፖዛል ሰርተው ላኩልን። እኛ እንዳንንቀሳቀስ የነሱ ባሪያ እንድንሆን እነሱ በእኛ እንዲያወሩ በእነሱ ጉዳይ እንድንጨቃጨቅ ሽባ አደረጉን። ከኛ የሚጀምር እውነት ከኛ የሚጀምር ሐሰት የለም ብሏል የሚል ብቻ ደነዙን እንድንቀር አደረጉን። የትኛውም ሃይማኖት ነው የምላችሁ፣ እስልምናም በሉት ክርስትናም በሉት ፕሮቴስታንትም በሉት አይሁድም በሉት የየራሳቸውን ቢዝነስ ፕሮፖዛል ሰርተው ልከውልናል። የራሳችንን ባህል ወግ ስርዓት አስጥለው ከራሳችን የሚጀምረውን እውነት ምናምን የማይረባ ድግምት ምናምን ፈዛዛ አድርገው የሰይጣን አድርገው አስቀርተው ቆመን ቀረን። በቃ ቆመን ቀርተን የነሱ ባሪያ እንድንሆን አደረጉን። ገንዘብን ሰርተን እንዳንመኝ ገንዘብ ከሰማይ ይዘንባል ብለን እንድናምን አደረጉን። እና ሁሉም ሃይማኖት የሰው የራሳቸውንም የአገራትን ሐሳብ ባህል ወግና ስርዓት ይዘውብን መጥተው ኢትዮጵያን እስካሁን ድረስ እንደዛው ቆመን ቀርተናል። አሁንም ማህበራዊ ሚዲያ ላይ ያንኑ ለማስቀጠል የሚተጉ ሰዎች አሉ። እኛ ማውራት አንችልም፣ እኛ ማሰብ አንችልም፣ ፈጣሪ በእኛ አይናገርም፣ በእኛ አይረዳም፣ እኛን አያስረዳም፣ እኛ እናስተውልም፣ እነሱ ብለዋል አላሉም ብለን አሁንም በእነሱ ህይወት ነው የምንጨቃጨቀው። እነሱ ግን ሃይማኖታቸውንም ራሱ ወደ ቢዝነስ ቀይረውት በየዓመቱ አደገኛ ቱሪዝም ይሰራሉ። እኛ የራሳችንን ባህል ወግ ስርዓት ዱቄት አድርገናል። እና ሃይማኖት ያደረሰብን ጫና ከባድ ነው። ለጥለን ሃይማኖቱን ብቻ እምነቱን ብቻ እነሱንም እኛም በጋራ ብንተሳሰብ ጥሩ ነበረ። የራሳቸውን ቁጣንቁጥ በቃ ሲገዳደሉም ሲሰዳደቡም በተለያየ ጊዜ ያወጡትንም ህግንም ስርዓትም የተነፈሱትን ያልተነፈሱትን በሙሉ ጣጣቸውን በሙሉ እምነት አድርገው ላኩልን አብረው። ከዛ ከሆነ ሰውዬ ተነስተን ነው እንጂ የምናወራው እኛ እናወራም፣ እኛ እንነጋገርም። የዛን ሰውዬ ሐሳብ መድገብ ብቻ ነው የኛ ስራ። ስለዚህ በጣም የሚያሳዝነው ፓርት ገንዘብ አስፈላጊ እንደሆነ እንኳን አናቅም እስካሁን ድረስ። ግን ገንዘብ የኃጢአት ሁሉ ስር የችግር ሁሉ መፍቻ ቁልፍ ነው። አሁን እኔ እድሜ ዘመኔን ጌታ እያልኩኝ ማምረት የሚገባኝን ዘመን ዜሮ ሁኝ የቀረሁ ደህይተን የቀረ ነው። በዚህ ነው ማምረት በሚገባን ሰዓት በማይገባ ነገር ጊዜያችንን አሳለፍን።
ይሄ ደግሞ ወደ ቀጣይ ትውልድ ወደ ልጆቼ ወደ ሀገር ወደ አዲሱ ትውልድ እንዲያልፍ አልፈልግም። እኔ በጭራሽ አልፈልግም። የሚመጣውን ጣጣ ስድብና ቁጣና ጫና አቋቋማለሁ እንጂ ይሄ ወደ አዲሱ ትውልድ እንድንሄድ አልፈልግም። ስለዚህ ገንዘብ ያስፈልጋል። ገንዘብ ማጣት ነው ኃጢአት፣ ድህነት ነው ኃጢአት፣ ድንቁርና ነው ኃጢአት፣ አለመማር ነው ኃጢአት፣ የምንበላው ማጣት ነው ኃጢአት። ስለዚህ ተክተን መስራት አለብን። ገንዘብ በጣም ያስፈልጋል። እኔ ተግቼ በሰራ ኑሮ የወጣትነት ዘመኔን በዚህ ዕድሜ እዳ ያለበት መኪና ይዤ የራይድ ሹፌር አልሆንም ነበር። የማንም መጫወቻና መቀለጃ ሆኜ የቀረሁት ሃይማኖትን በተሳሳተ መንገድ ተረድቼ ነው። ስለዚህ ገንዘብ የኃጢአት ስራ አይደለም። ገንዘብ ቁልፍ ነገር ነው። በጣም በጣም አስፈላጊ ነገር ነው። ገንዘብን ግን በትክክልና በስርዓት ሰርተን ህጋዊ በሆነ መንገድ ማምጣት አለብን እና ሃይማኖቶች ያደረሱብን ጫና እንዲህ ተዘርዝሮ አያልቅም። በጣም ከባድ ነው። በጣም ሁሉም ሃይማኖቶች ያደረሱብን ጫና መጠኑ አይነቱ ቢለያይም አስቸጋሪ ነገር ውስጥ ግን ከተውናል እስከ 21ኛው ክፍለ ዘመን። ስለዚህ እኔ በሜስታዊ ሐሳብ ነው የምስማማው። ይህን ጥያቄሽንና በጎ ምግባርሽን አታቆሚ ለማለት ነው። መልካም